ማን ነው ከዚህ በስተጀርባ ያለው? ለምንስ ነው የሚያግቱሽ? ከፈት አድርጎ ግቢ አለኝ። ቦሌ ውስጥ ሆኜ ቦሌ ጠፋኝ። ካሳለፍኩት እንዲያውም አሁን ይከብዳል። ኦልሬዲ እየታደንሽ ነው ማለት ነው። በጣም አባትሽ ሳልደወለም እንዴ? ደውሎ ነበረ። ምን ባዮሎጂካል አባቷ ሌላ ሰው ነው እሱ አሳድጓት ነው እንጂ ብላኝ ነበር። ስለዚህ ነገር ሰምተሽ ታውቂያለሽ? እኔ ሰምቼ አላውቅም። ማለት እነዛ ትናንሽ 1 2 3 የሚቆጠሩ ክፉ በእነሱ ነበር ሰው ማየው። የሴቶች እስር ቤት ግን እንዴት ነው? የእስር ቤት ጥሩ የለም፣ እግዚአብሔር የለም አይሰማም ነበር። ግን ደግሞ የራሱ ሰዓት ጊዜ እንዳለው እንደሚሰማ ነው ያሳየኝ። አባቷ በቁማር ሷን አስይዞ የሸጣት እንዲሁም ደግሞ ያለ ጥፋቷ ብዙ ዓመት የተፈረደባት ያሳሰራት ሰው ሞታለች ብሎ አስነግሮ ያስቀበራት ማርታ ህይወቷ እንዴት ነው እባክህ ድጋሚ አቅርብልን ብላችሁ ጠይቃችሁናል። እኛም በቃላችሁ መሰረት ልናቀርባት ተገደናል። ይህንን እንተንፍስ ስፖንሰር ያደረገላችሁ 19ኛው ዙር የማን ይዘዋል እሸቱ ሪትሪት ነው። በዚህ ሪትሪት ላይ ውስጣዊ ስሜታዊ ቁስላችሁን አክማችሁ የነፍሳችሁን ኃይል ይዛችሁ ተፈጥሮ ውስጥ ገብታችሁ ከአምላካችሁ የማይታይ መንፈሳዊ ኃይል ጋር ትገናኛላችሁ። በሕይወታችሁ ረጅም ርቀት የሚያስጉዟችሁ ወዳጆችን ታፈራላችሁ። የመፈጠራችሁን ዓላማም ትጎበኛላችሁ። በዚህ ሪትሪት ላይ ለመሳተፍ በ0987 2090 አሁኑን ደውሉ። እንኳን ደህና መጣሽ። እንኳን ደህና ቆየ። ስላየሽ ደስ ብሎኛል። እኔም አሁን በሕይወትሽ ብዙ ችግሮች ቢኖሩም ባለፈው ከነበረው ቀረጻ ያሁኑ ግን እጅጉን የተሻለ ነው ብዬ ጠብቃለሁ። እውነት ነው። ግን ብዙ ነገሮች ሀፕን አድርገዋል። እግዚአብሔር ይመስገን። አንቺ ውስጥ እኔ ራሱ እግዚአብሔርን አይቻለሁ። እግዚአብሔር አምላክ ፈቅዶ አብረን ሪትሪት ሄደን ነበረ። ስለሱ እናወራለን፣ ምን እንዳገኘሽ እናወራለን። ግን ባለፈው ቲሞቼ ደወሉልኝና ማርታን ሰዎች እያሳደዷት በመኪና ሊያግቷት ነበረ ብሎኝ ነበር። ማን ነው ከዚህ በስተጀርባ ያለው? ለምንስ ነው የሚያግቱሽ? ያው አጎቴ ነው ደውሎ መጀመሪያ ልክ ካሳደዱኝ በኋላ ቤት ከገባ በኋላ ደውሎልኝ ነበረ። እሺ። እና ትንሽ እረፍት ስላረግሽ ላስደንግጥሽ አለኝ። ሪትሪቱ ላይ ያርፈሻል? አዎ። እያየ የተከታተለ ነበረ? አዎ ይከታተላል እያንዳንዷና ከቀረጻውን በኋላ በተደጋጋሚ ሊያድንሽ እየፈለገ እንደሆነ ቤተክርስቲያን ስቴጅ መኪናውን ታይ እንደነበረ በሰዎች ያስጠይቅሽ እንደነበረ ነግረሽኝ ነበር። ምንድን ነው የሚያስደርገው? ይደውላል። ደውሎ ራሱም ብዙ የሚናገራቸው መጥፎ ንግግርም አሉ። ብዙ ማለት እሱ የሚፈልገው ምን እንደሆነ ባላቅም አበባ ብልክልሽ ምን ይመስልሻል የሚልም ነገርም አለ። አበባ ብልክልሽ ይላል እና አምሮብሻል እና ይላል። ብዙ ነገሮችን ይለኛል። ያው አጎትሽ ነው አይደለ? አጎቴ ነው። ብዙ ማስታወቂያዎችን እየሰራሽ ነው፣ ሰዎች ጋር እየደረስሽ ነው። እግዚአብሔር ይመስገን። ቲክቶክን ከታች ሜንሽን እናደርጋለን። ማስታወቂያ ማስራት ተፈልጉ ሰዎች አሰሩ። ምን ብለው ነበር ሰዎቹ የጠሩሽ? መጀመሪያ ሴት ናት የደወለችልኝ። ለስራ ነው ምናምን አለችኝ። ያው እሺ አልኳት እኔም እና የአበሻ ቀሚስ ነው ምሰሪው? እንደዚህ ያለችኝ። እሺ እናውራ ስለ ገንዘቡ ስላ ችግር የለውም እኔ አንቺን ማገዝም ስለምፈልግ አግኝቼሽ ባወራሽም ደስ ይለኛል። ሴት ነኝና እናቴ ደግሞ በጣም ነው የምወዳት። ስለ እናትሽ ስታወሪ እዛ ጋር ያለው ብዙ ነገር ነው። 3 ቀን ምናምን ቤት ራሱ አልወጣው ምናምን አለችኝ። ከዛ እኔም እሺ ብዬ በተቀጣጠርንበት ሰዓት ሄድኩኝ ማለት ነው። እና ሲሄድ ያው ሱቅ ውስጥ አይደለም፣ እሷ መኪና ውስጥ ነበረች። እኔ ያለየኋቸው እና ደወልኩላት። ከዛ በኋላ ነበረች። አይ ሱቅ ልጠብቅሽ ስላት አይ አይደለም ምሳል ጋብዝሽ በዛውም አንዳንድ ነገር እናወራለን፣ ምሳ በልተን ያለው ነገር ታያለሽ አለችኝ። እሺ። አይ ምሳ አሁን ነው የበላሁት፣ ከዛ ደግሞ ሌላ ስራ አለኝና ማይመችሽ ከሆነ ደግሞ ወይ ነገ ቀን መቀየር እንችላለን ስላት አይ ዛሬ ነው መሆን ያለበት አለች። ግን እንደዚህ ስታወራኝ ፊት ለፊት አይደለም፣ ልክ መስኮት ከፍታ ፊቷ ግን እንደዛ ወደዛ ነው ያለው። መነጽር አርጋለች። የሆነ ውስጥ የሚነግርሃል። እኔም አልቀረብኩም ብዙ እና ግቢ ያለችኝ። አይ አልገባም። ግቢ ያለች። አይ አልገባም ስላት ምን ሆነሽ ነው ምናምን አለች። አይ ምንም አልሆንኩም ግን አልገባም። ወይ ሱቅሽ ንገሪኝና እዛ ጋር ልጠብቅሽ፣ አንቺ ምሳውን ሌላ ስራ ካለሽ ስላት አይ የሆነ ተሳደበችና ዘጋች። ደውላ ነው አላቅም። ብቻ እኔም በቃ ቻው መልካም ቀን ብዬ ልክ ትንሽ እንደሄድኩኝ ሌላ መኪና መጣ። እንዴት እንደመጣ ራሱ አላየሁትም፣ አልሰማሁትም። የሆነ ድምጽ የላቸውምና ፊት ለፊቴ ከፈት አድርጎ ግቢ አለኝ። ከዛ እኔም ያው የእሱ እጅ እንዳለበት ስለማቅ ሮጥኩኝና የሆኑ ሞሎች ምናምን ነበር ወደዛ ገብቼ ምናምን ወጣሁ ማለት ነው።
ከገባሽ በኋላ አልፈራሽም? እና ማውጣት እንዴ በጣም ነው የፈራሁት። ቦሌ ውስጥ ሆኜ ቦሌ ጠፋኝ እና ስልክ ደውዬ ነው የት ነው ታክሲ የሚያዘው ምናምን ብዬ ደውዬ ነው ከዛ በኋላ ነው የተረጋጋሁት ትንሽ። እና ልክ መንገድ ላይ ሳልደርስ ደወለልኝ። መኖርን አሁን ነው ማየት የጀመርኩት። እግዚአብሔር እንዳለ በቃ እንደ አዲስ ነው የተወለድኩት። ነገን እንዳይ ነው ያስተማረኝና በቃ አፍርሶ ነው የሰራኝ። ለኔ በህይወቴ ዘመን ስቄ አላቅም። ለብዙ አመታት ወንድምና እህት አገኘሁበት። እግዚአብሔር እንዳለ አየሁበት። የለም ነበር የምለውና አገኘሁበት። እንቅልፍ ተኝቼ አላቅም። እዚህ ከመጣ በኋላ እንቅልፍ ጀመርኩኝ መተኛት። ውስጤ ደስታ፣ መሳቅ፣ ፈገግ ማለትን አየሁኝ። በጭንቅላታችሁ እንደኔ ችግር በተለይ ያጋጠማችሁ ፋርማሲ መሄድ አያስፈልግ፣ ሕክምና መሄድ አያስፈልግም። ሁሉ ነገር እዚህ ጋር አለ። ስቃችሁ ደስተኛ ሆናችሁ ነው የምትመለሱት ራሱ። እና አነሳሁት ስልኩ። እሺ እንዴት ነው አለኝ። ትንሽ ላደናግጥሽ ብዬ ነው አሁን አለኝ። እና ምን ተሰማሽ ግን? ያው በሰዓቱ ትንሽ ተረበሽኩኝ። ነገሮች ትንሽ ከባድ ነበሩ፣ ግን ደግሞ እግዚአብሔር ይመስገን ከእግዚአብሔር ጋር። ምን አይነት ሰው ነው ግን አጎትሽ? ጥሩ ነበረ ብለሽኝ ነበር መጀመሪያ አይደል? አዎ ጥሩ ነበረ። እና ያው አንዳንድ ጊዜ የሆነ መልስ የሌለው ጥያቄ አለ። ምንም ብታዩን የማታገኘው መልሱ እና አንዳንድ ጊዜ እንደዛ ነው የሚሆንብኝ። እንዴት ተቀየረ? እንዴት ተቀየረ የሚላለ። ከዛም የኔ እንደዚህ አሁን መውጣቴ አሁን በጣም ለሱ እየታመመ ነው ያለው። አንቺ ሰው እያየሽ ነው፣ እየደነቀሽ ነው፣ ማስታወቂያ እየሰራሽ ነው፣ እየበረታሽ ነው፣ እየጀገንሽ ነው በጣም። እና ስልክ ራሱ እየሞከረ የሆነ ስልክ እያወራ ከሆነ አይ ብዙ ሰው አለሽ ማለት ነው ይላል። ከብዙ የበለጠ እግዚአብሔር እንዳለሽ ተንግቷል። እና አሁን እሱ ነው ቻሌንጅ እያደረገሽ ያሉ ለምሳሌ ከጎዱሽ ሰዎች መካከል። ምክንያቱም አሁን ስራ እያገኘው ነው ማለት ስራ ይደወላል፣ ግን ደግሞ እሱ ጋር ደግሞ እዛ ጋር አለ እንቅፋት። ያው በጣም ከባድ ነው ካሳለፍኩት። እንዲያውም አሁን ይከብዳል። ለምን? እንዴት መሰለ ያኔ ብቻዬ ነው ቁስሌን ብቻዬ ነው፣ ማንም አያቀኝም፣ ማንም ሰው የለም፣ ማንም አያየኝም። አሁን ግን ያው ስለወጣው ለምን ነው ከባድ የሚያደርገው? ሰዎች ስለሚያቆሽ? ሰዎች ያገኛል፣ እሱ ደግሞ ያ አይፈልግም። ምን እንደሚፈልግም በግልጽ አልነገረሽም? ቆይ ምንድን ነው አንተ የምትፈልገው? ብዬዋለሁ። ማግኘት ፈልጋለሁ፣ አንቺን ላግኝሽ አለኝ። ቤት ወይ መምጣት ከቻልሽ ደግሞ አለኝ። እና ችግር የለውም እኔ ማግኘት ከሆነ የምትፈልገው እመጣለሁ፣ የምትፈልግበት ቦታ አልኩት። እኔ ደግሞ አትፈሪውም? ግን አሁን እንገናኝ ቢልሽ? እፈራለሁ። ቤትም ጭምር ሰው ልኮ ነበረ? ቤትም መጥተው ነበረ። ከዛ በፊት ከ3 ቀን በፊት መጥተው ነበረ እና ቤቴ ብዙ ሰው አያውቀውም አሁን ያለሁበት። ግን 2 ሰዎች መጥተው ነበረ እና ቪትስ መኪና የያዙ ናቸው። አጋጣሚ እኔ ያልነበርኩም በሰዓቱ። ከፈቱ፣ ተንኳኳ። ማርታ የምትባል እንደዚህ ዩቱብ ቀርባ ምናምን እንደዚህ ማን ያዘዋል እሸቱ የቀረበች ልጅ ብለው ነበር የጠየቋት። አይ ማርታ አናቅም ብለው እነሱም ተመለሱ ማለት ነው። ከዛ በኋላ ነው ስራ ብዬ ደግሞ ስወጣ ሚይዝሽ ማለት ነው። አሁን ኦልሬዲ እየታደንሽ ነው ማለት ነው። በጣም ከኔ በላይ ደግሞ አንዳንድ ጊዜ አሁን ማግኘት የፈለኩትም ምናልባት እኔ ጋር ከሆነ ችግሩ ያለው ህመሙ ያለው ቢነግረኝ እኔ ለማግኘት ወንድሞቼን መጠቀም የለባቸውም። ትንሽ ነው ህፃን ልጅ አያውቅም። ሂዶ ነበረ ቤት ድረስና የት ደሴ ሰዎች ልኮ ማለት ነው። ከዛ እሱ ትምህርት ቤት ነበረ አጋጣሚ እና ያው ቤት ገብቶ አጦት ደወለልኝ ወዲያው። እና ያው ማስደንገጡ እንዳለ ነው። ላስደነግጥሽ ፈልጌ ነው። ደስ ያሉ ሰዎች ታሪክሽን አልሰሙ? ሰምተዋል። የደወሉሽ ሰዎች የሉ? አሉ ብዙ። ምን አሉሽ? ያው ብዙዎቹ አያውቁም እንደዚህ እንደሆነ አያውቁም። ጥሩ ሰው እንደሆነ ነበር የሚያውቁት። ያው ስራም ትንሽም ስለሚታወቅ ጥሩ ሰው እንደሆነ ነው የሚያውቁት። ጥሩ ህይወት እንዳለኝ ከሱ ጋር እንደሆንኩኝ ነበር ብዙ ሰዎች የሚያውቁት። በቃ ብዙዎች እያለቀሱ የሚያወሩ ናቸው። የሚያውቁኝ ትንሽ ሁኜ ትምህርት ቤት ላይ ሁኜም አስተማሪዎቼ ይደወሉልኛሉ። እነዛ ሊያስጥሉሽ የሞክሩት አስተማሪዎች? አይ እነሱ እንኳን አሉ አይደለም፣ ሌላ ናቸው። ሌሎች እና ብዙ ታስታውሻቸዋለሽ አስተማሪዎችን አንቺ? ምን አስተማሪ ነው የደወልልሽ? ኬሚስትሪ። ምን አለሽ ደውሎ? ያው ደውሎ ብዙ ነገር አለኝ፣ አዘነ እና ያው ቤተሰብም እዛ ስለሚያውቃቸው እናቴ ጋር መሄድ ፈለገ። ያው አጋጣሚ ትንሽ ጸበል ስላለች አላገኛትም። ይሄ ፋሚሊሽን ሄዶ የጠየቁ ሰዎች አሉ ከሱ ሌላ? ከሱ ሌላም አሉ እዚህ አዲስ አበባ የሚኖሩ። እሺ። እና በጣም ደግሞ አሁን ጸበል ቦታ የወሰደቻት ካናዳ ሀገር ይኖራል፣ የእግዚአብሔር ሰው ነው፣ የሶስት ልጆች አባት ነው። ልክ እንደደወለ እኔ ገንዘብ አልረዳሽም ነው ያለኝ። ገንዘብ አልሰጥሽም፣ ግን እናትሽን ያለችበት ቦታ ንገሪ፣ ወስጄ
ጸበል መጀመሪያ ልሞክር ከዛ ደግሞ ያለው አለኝ። እግዚአብሔር ይባርክ። ትንሽ አላመንኩም ነበረ፣ ፍራቻም ነበረኝ። ግን እንደምንም አሳምኖ ሄደ። እህቱ እዚህ ጋር አለችው። እሺ ሄደች። አሁን ከነሱ ጋር ናት፣ ጸበል ቦታ ናት ያለችው። እንደነዚህ ያው መልካም ሰዎች ደግሞ አግኝቻለሁ። ጊዜ አግኝቶ አይደለም ግን ደውሎ እንዳልወድቅ ምን መስራት እንዳለብኝ ምን መብላት እንዳለብኝ እያንዳንዷ በቃ አባት ነው ያገኘሁትና እግዚአብሔር ይባርክ። እግዚአብሔር ይመስገን። ሰው መስማት እንዴት እውነት ነው ያስስታል። አሁን እህቱ ከእናትሽ ጋር ጸበል ናት ያለችው? አዎ ጸበል ናት ያለችው። እዛ ቁጭ ብላ እናትሽን እንደ ልጅ ሆና ታሳክም ትላለች። ስራዋ ትታ ልጆች አሏት፣ ትዳር አላት። እዛው ደሴ ሄዳ ከደሴ የወሰደቻቸው። ይሄ እኮ በጣም ኢሞሽናል የሚያደርግ ነገር በጣም በጣም። ይሄ እኮ በብዙ ብር እኮ አታገኝም። እውነት ነው። አይሽ እግዚአብሔር እንዴት እንዳለ። አሁን ይህን ሰውዬ ደግሞ አርፎ ቢቀመጥ ጥሩ ነበረ። ዝም ብሎ ቢተው ፈርቶ ቢተው ጉዳዩን ወደ ህግ ብትወስጂ። አሁን አንቺ እንዲህ ጫፍሽ ቢነካ ማንም ሰው አይተውሽም። ማንም ሰው አሁን ሰው የሚያውቅሽ ሰው ነሽ። ስንት ሰብስክራይበር አለ? ስንት ፎሎወር አለሽ? አሁን ወደ 60 ሺህ ሰው አለሽ ማለት ነው። እኛም አለን። እኛ ላይ ከብዙ ሺህ ሰዎች አይተዋል። የት ነው ያለው? አነፍንፈው ካለበት ገብተው አፍንጫውን ብለው ይዙታል። እግዚአብሔር ደግሞ ሲቆጣ ከባድ ነው። ባይዘው አሁን ምሮት ነበር ትቶ አንቺም ሳትከሽው በሰላም እየኖርሽ ነው። ግን ተንቀለቀለ። ተው ልጄን እረፍ እያለው ነው። ግን ሰውየው ደግሞ አልፈልግም ብሎ እየተንቀለቀለ ነው። ገብቶሻል? ከሱ ጋርም ደግሞ ሆነው ያሉ ሰዎች አሉ እና ለሌሎች ሁላ ማስተማሪያ ሊሆን ይችላል። እውነት ነው። እና እናትሽ አሁን እንዴት ናት ያለችው? እግዚአብሔር ይመስገን። ያው ጸበል ቦታ ናት ያለችው። ያው በቅርቡ ደግሞ ከእግዚአብሔር ጋር ወደዚህ አምተን ያው ሕክምና ለማድረግ እያሰብን ነው። እግዚአብሔር ከረዳኝ። ግን አሁን ታወራለች? አይ አታወራ። ምንም አታወራ? አይ አታወራ። እህትና ወንድሞችሽ አሁን ስንት ዓመታቸው ነው? እህቴ አሁን 21 ዓመቷ ነው። ወንድሜ አሁን 14 ዓመቱ። ሪትሪት ስንሄድ አብረን ነበር እንሄድ ነው እዛ ላይ ማለት ነው። እና ሪትሪቱ ላይ በጣም ስታለቅሽ ነበር። የሆነ ቦታ ላይ የማስታውሰው ዶርዜ ላይ ሆነን ይመስለኛል። እዛ ጋር በጣም ፓወርፉል መንፈሳዊ ቦታ ነው። በጣም ስፔሱን ፓርቲክሎችን አየሻቸው? መጀመሪያ ግን በጣም አየሻቸው አይደለ? ፓርቲክሎቹ የሚታዩበት የሆነ ቦታ አለ። ሰዎች በጣም የሚገርም ቦታ ነው። እኔ ራሱ በጣም ይገርመኛል። ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማንያዘወል እሸቱ ሪትሪት ላይ ተሳተፉ። ከሰኔ 20 እስከ 23 በ0987 209020 አሁኑን ደውሉ። ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው። እና ግን እዛ ቦታ ላይ ነው በቃ እኔም የመጨረሻ እርካታዬን የማገኘው። ሰው ረክቶ ሁሉም ከሄደ በኋላ ግን አንቺ በጣም እያለቀስሽ ዶክተር መጣችና ማርታን እስቲ አውራት አለች። ከዛ ሄድኩኝ እና በጣም እያለቀስሽ ነበረ። ደስታ ነው እንጂ መጥፎ ነገር አልነበረ። በፍጹም። ምክንያቱም ያው ከሰዎችም ርቄ ነበር ለብዙ ዓመት የኖርኩት። እንደዛ አንዳንድ ጊዜ የሆነ አዳማጭ ትፈልጋለህ፣ የሚያዳምጥህ ሰው ትፈልጋለህ እና እዛ ጋ ከእህት በላይ የሆነ የሚንከባከብ ሰው እና ከዛ ደግሞ ያንተ እዛ ያለው ነገሮች መንፈሳዊ መሰጣቸውን እና አዲስ ነገር ነው ለኔ። ያ አዲስ ቦታ ነው። በጣም ደስ የሚል ነበረ። እንደዛም የሆነ ሰው ጋር መቀራረብ ማልችል ሰው ነበርኩኝ እና ከዛ ይመጣ ነው የደስታ ሰው ሆንኩኝ። በጣም በጣም ጠብቀሽ ነበር እንደዚህ ይሆናል ብለሽ? አይ አልጠበቅኩም በእውነት። መጀመሪያም ያው እንደዚህ ሪትሪቱ አንዳንድ ሰዎች የሆነ ያስፈራሩኝ ነገር ነበረ። ምን አሉሽ? ያው ወደዛ የሚሄዱ በሽተኞች እንደሆኑ የአእምሮ በሽታ ያላቸው ምናምን እንደዛ ነገር እብድ ምናምን የሚሄድበት እንደዛ ነበረና ከራይድ ወጥቼ እስኪመጣ ሳገኛቸው ሰዎቹ ያው ጥሩ ናቸው፣ ደህና ናቸው። በህይወትሽ እንደው እንደዚህ አይነት ሰዎች አግኝተሽ ታውቂያለሽ? አይ አላቅም። አይለዩም ሰዎች? በጣም ይለያሉ። በጣም ደስ የሚሉ የሚያዳምጡ የሚያዩ ሰዎች ናቸው እና ያው እግዚአብሔር ይመስገን ደስ የሚል ቦታ ነው። ሰይጣን እኮ በቃ ልታመልጭበት ሆነ ሲያይ በቃ አለቀስሽ። እግዚአብሔር የለም ብለሽም ቢሆን ትንሽ የልብሽን ከፈትሽ። አሁን ደግሞ እግዚአብሔር እዛ ትልልቅ ስልጠና ጓደኞች አዘጋጀልሽ። በጣም ሊያቆም ደግሞ የማያደርገው ጥረት የለም። አቤት ሰዎች ቢያውቁት ትግሉን ማለት ነው። ከመጣሽስ በኋላ ከሰዎች ጋር ሪትሪት ላይ ከነበሩ ሰዎች ጋር እየተገናኛችሁ ነው?
በጣም ነው የምንገናኘው። እስካሁን ትገናኛላችሁ? የምር እውነት በጣም ማለት ነው። እንደ እህት ዛሬ ጠዋት እንደዚህ መስራት አለብሽ፣ እኔም እንደዚህ በቃ ያለውን ነገር ከማ ጋር በጣም ኮኔክት እያደረግሽ ያለሽ? ከማሚ ጋር በእውነት ሀኒቾ ያው ብዙ ናቸው። ግን ማሚ ደግሞ ስትሄድም ስትወጣም ቤት አላችሁ። ስልክ የሆነ ነገር ሳላዩ እንኳን ሳላነሳው መእታ ቤት አለች። በጣም እና መታደል ነው እንደዚህ አይነት ሰው በዚህ ሰዓት ማግኘት። እግዚአብሔር ይመስገን። በጣም ጥሩ ሰዎችን የሚገኝበት ቦታ ነው። እኛ ለተመረጡ ነፍሳት እንላለን። በጣም እግዚአብሔርን የምንጠይቀው እንደ አንቺ ያሉ ሰዎች የምናገለግላቸውን ሰዎች አምጣልን ነው የምንለው። አምጣልን በቃ እንዳየሹ በጣም ነው ድካም ያለው እኛ ላይ፣ ግን ደግሞ ረድቶናል። አንቺ ብቻ ብትሆኝ እንደው ሄዳንሽው፣ አንቺ ብቻ እንደው ሌሎቹ ዝም ብሎ ሄደው ቢሆን የመጡት ምንኛ መታደል ነው። አንቺ ብቻ ግን አይተሻል። እነዛ ሁሉ ሰዎች ሌላ ሰው ነው የሆኑት። ብዙ ተስፋ የሚያስቆርጡ ነገሮች አሉ፣ ግን ተስፋ የማገኘው ሪትሪቱን ሳይ በቃ ይህን ማስፋት ብንችል ቀስ ብለን ኢትዮጵያን መቀየር ይቻላል ብዬ አስባለሁ። በጣም ማለት ነው። ሞር ውስጥሽን የነካው ቦታ ግን የቱ ጋር ነበር? መጀመሪያ ሐዋሳ ሪላክሴሽኑ ባህሩ ጠቆምን ማለት ነው። እዛ ጋር በጣም ብዙ ነገር ነው ያገኘሁት። ብዙ የሚረብሹኝ ነበሩ። እዛ ጋር ጸጥ አሉልኝ። መኪና ውስጥ እየሄድን ከዛ ነው ሳቄ የጀመረው። እዛ ጋር ነው ሳቅሽ የጀመረው? ከዛ መሳቅ ጀመርኩ ለራሴ ራሴ ገባ። ያ ብዙዎች እኮ ነች። ማሚም እዛ ጋር ነው የተቀየረችው። እዛ ጋር በቃ ጥየው በጣም ምንድነው ግን የተማርሽው ነገር እውነት እንደው ላልሄዱ ሰዎችም ለመስጠት ወሰድኩት የምትዩ ነገር እንደው ነገር አለ እንደው መስጠት የምትችሉ ለሰዎች? የምትሰጣቸው የምታስተምራቸው መንፈሳዊ ነገሮች ከእግዚአብሔር ምን ያህል ቅርቤት አለን፣ ይሄ መቀበልን እና ዋው በጣም አንዳንድ ጊዜ ችግር ብቻ ሲደርሰን የሆነ ሕክምና እንሄድ ወይ ካልታመምን በደንብ አንሄድም ሕክምናና ግን አሁን በትዳርም በብዙ ነገር በስራም ቢያዩት ብዬ ሰዎች ያስፈልጋቸዋል። በጣም ብዙ ሰዎች ያገኛሉ ከተማ ውስጥ ይደወልልኛል። ልክ አንቺ እንደዚህ እንደምታው ማይደውልልኝ ሰው የለም። ተቸግረው ምንድነው ችግራቸው ራሳቸውን አያውቁም። እውነት ነው። አሁን መቀበል ማለት እኮ አንቺ እንዴት ደስ እንዳለኝ ታውቂሽ። መቀበል ስትይ አንዱ ወደ አምላክ የሚወስደው ትልቁ መንገድ ነው። አንቺ አሁን ስለተቀበልሽ ነው መሳቅ የጀመርሽው። እውነት ነው። እና ትዝ ይልሻል ሁለተኛ ቀን ላይ ከድሬዳዋ የመጣችው ገነት ናት መሰለኝ ስለ መቀበል አስተምሪያችሁ ስንነሳ አልቅሳ ያወራችሁ ነገር በጣም በህይወቴ መቼም ማረሳው። እኔ እኮ ቀላል ትምህርት እኮ ነው ማስተምረው። አዛ ያቆሜ እንዲህ ነው ምለው፣ ግን እኔ ሰርፕራይዝ ሆናለሁ እንዴት ሰዎች እንደሚነኩ ማለት ነው። ጥሩ ነገሩ ከከተማው ርቀን ስለሆነ ያለ ነው። ይሄ ሌላው ነገር አይረብሻችሁ። በጣም ስልክ የለም፣ ጭፈራ የለም፣ ሙዚቃ የለም። ሰው እንኳን እንዳይገኘው ቴንት ውስጥ የምንተኛበት ምክንያት ሌላ አሁን እኛ ሌላ ሆቴል ምናምን ብናድር የሆኑ ሰዎች ይመጡና ይረብሹናል። እውነት ነው። እዛ ግን መሆኑ በራሳችን መንገድ ነው ያንን ነገር ኤክስፔሪየንስ አድርገን ይሄድ ነውና በእውነት በጣም መታደል። እኔ ደግሞ እልህ ይዞኝ ነበረ። በቃ አንቺ እግዚአብሔር በቃ የለም ሰው የሆነ እንደዚህ አይነት ድባብ ውስጥ ስለነበርሽ ግን ያው ማመስገን ማን ተፈልጋለሁ። ምክንያቱም እግዚአብሔር የለም አይሰማም ነበር የምለው፣ ግን ደግሞ የራሱ ሰዓት ጊዜ እንዳለው እንደሚሰማ እንደማይዘገይ ነው ያሳየኝና እንደው ለተጨነቁ ሰዎች ምን ታያቸዋለሽ? አሁን በጣም ለጨነቃችሁ ሰዎች በዚህ ሰዓት ላይ እግዚአብሔር የለም ብለው የድሮዋ ማርታ የምታለቅሰዋ ማርታ እዛ አይነት ድባብ ውስጥ ያሉ ሰዎች ምን የምታያቸው? ትዕግስት ያው ይፈልጋል እና አንዳንድ ጊዜ እንዳልኩ አሁን ሄዳለሁ እኮ ለማመስገንም በትርሲያው ሄዳለሁ ሳልሄድ ውያላቅም፣ ግን እንደዛ አይደለም። መጨረሻ ላይ የመከርከኝ ምክር ነበረ ይቅር በይ ብለኸኝ ማለት ነው። እና ይቅር ካላልሽ ስራም ይሁን ምንም አይነት እና ትክክል ነህ። እንደዛ ቆሻሻን ይዤ ነበር ሲሄድ የነበረው። ይቅር ካልሽ በኋላ ስራ መጣ። እግዚአብሔር ይመስገን። ሰዎች በጣም ብዙ ወንድም እህት እንደዚህ ወጣቶች ብዙ ሰው ነው። በተለይ በውጭ ዓለም ላይ የሚኖሩ ሰዎች ጊዜ ሳይኖራቸው መጸዳጃ ቤት ሆነው ራሱ የሚያወሩኝ አሉ። የቸኮሉ ስራ ቢዚ ሆነው ማለት ነው። እንድተኛ የሆነ የሚያነቡልኝ መጽሐፎች እውነት በጣም ማለት ነው። እና ከዚህ በላይ ምን አለ? ምን የሚል ነገር ነው የሚያነቡልሽ? ብዙ ነገር ያነቡልኛል። አሁን ጓደኞች አሉሽ? በቃ ከየት ሀገር ነው የሚደውሉት? ከውጭ ብዙ አሉ። ትነግሪያቸዋለሽ ሰውየው እያሳደደሽ እንደሆነ እንደዚህ እንዲያደረገ ምንም እንዳልፈራ በቃ ጠንክሪ፣ ጎበዝ፣
ሂጅ የሚሉ እያንዳንዷ የሚከታተሉኝ እንደ እህት እንደ ጓደኛ ብዙ ሰዎች መጥፎ እንዳሉም ጥሩ እንዳሉ እንዳይ ነው አሉ። ባይዘው ጥሩዎች ይበልጣሉ። የህግ አካላትም አሉ። ባይዘው የህግ አካላቶች ካላችሁ ብዙ መንገዱን ላናቀው ላታቅ ትችላለች። ለምሳሌ ብትያ something happen ቢያረግ ይሄ ሰውዬ ማን እንደሆነ መረጃ ሰተሽ ስራው ምን እንደሆነ ቢዝነሱ ምን እንደሆነ የት እንዳለ everything information መስጫቸው ደህንነቶች የህግ አካላቶች ካሉ ኮንታክት አድርጉን እና እርዱን፣ አግዙን። በቃ እቺ ልጅ በዚህ ሀገር ሰርታ በነፃነት የመኖር መብት አላት። በቃ እንደማንኛችንም ገብታ ወጣ ወንጀል እስካልሰራች ድረስ የኢትዮጵያ መንግስት ከለላ ሊያደርግላት ይገባል፣ ሊጠብቃት ይገባል። ማናችንም እንደሚጠብቀው ሊጠብቃት ይገባልና ህግ እንደሌለ በሀገሩ እንደዚህ ማድረግ የለበትም። ገብቶሻል? ያደረገውን ነገር ያድርግ። እንኳን ማሳሰረሽ ግን እግዚአብሔር አምላክ ቸር ነው። እንኳን ሆነ ነው ያልኩት እኔ። ኧረ ተይ። ለምን ብዙ ነገር ነው ያገኘሁት እና አንዳንድ ጊዜ ልብስ እንዲያምር እንተኩሰዋለን አይደል? ይተኩስ እና ግዴታ በሳት ሲተኩስ ነው የሚያምረው እንዲበተን እና እኔም እንኳን ሆነ ነው ያልኩት። ጥሩ ሰዎች አግኝቻለሁ ልክ እንዳንተ አሉ ደግሞ ብዙዎች እና እግዚአብሔር ይመስገን። በጣም የሚገርም ጥበብ እኮ ነው ማርታ። አሁን ያልሽው አሁን ያልሽውን ሰምቼ አላውቅም። ከየት ነው የመጣሽው? ልብስ እንዲያምር ይተኮሳል፣ ወርቅ ነው የማውቀው፣ በሳት ይፈተናል ይባላል። ልክ ነሽ እኮ የእውነት ትናንትና በህይወት አንድ የሆነ መጥፎ ነገር ነበርና ያን ነገር እግዚአብሔር ካሳለፈ በኋላ እያሰብኩኝ ያን ነገር ያደረገብኝን ሰውዬ መባረክ ጀመርኩኝ። የእውነቴን ነው የምልሽ። ማለት በቃ ተጠቅሜያለሁ። አሰቃይቶኛል፣ አዎ አስለቅሶኛል፣ አዎ ከእግዚአብሔር ጋር እንድጨቃጨቅ አድርጎኛል፣ አዎ ግን እኔን አሳድጎኝ ነው ያለው እና ያን ሰው ያን ክፉ ነገር ያደረገብኝን ሰው ባረኩት እየጠራው ስሙን ማለት ነው። እና ፈተና ሲሆን ትዕግስት ስለሚሆን ሲያልፍ ነው የሚታየን። አሁን አንቺ ደረሰና አሳለፈሽ፣ በቃ ቀመስሽው፣ አየሽው፣ ተደሰትሽ፣ አመሰገንሽ፣ ሰው ሆንኩኛልሽ። አይሽ የምታጣጥሚው እዛ ጋር በተፈተሽው ልክ ነው። አሁን የሆነ ሰው ሪትሪት ብንወስዶ ምናልባት ኢንጆይ ላይ ያደርገው ይችላል። የተጨነቀ ሰው ከሆነ ግን በጣም ኡፍ ነው የሚለው፣ ያርፋል። እና ይሄ ትልቅ ጥበብ ነው። እውነት ነው፣ ትልቅ ጥበብ ነው። ኢትዮጵያውያን እግዚአብሔር ይባርካችሁ። በእውነት ብዙ ጊዜ ስለመጥፎ ነገር ነው የሚታየው የሚነገረው፣ ግን እንደዚህ ደግሞ ሰዎችን የሚረዱ ሰዎች መኖራቸው ራሱ እንዴት ደስ ይላል። በጣም ያን ሰውዬ አትልቀቂ። እህቱን ልኮ ጸበል እናትሽ ጋር ያስደረገው ሰው አንዳንድ ጊዜ መወለድ ቋንቋ ነው ይባላል። እውነት ነው። አይሽ ለሰው ገንዘብ መስጠት በጣም ቀላል ነው፣ ጊዜ መስጠት ግን በጣም ከባድ ነው። እኛ ሪትሪት ላይ 4 ቀን ሙሉ ከሰዎች ጋር እንደዛ ስንደክም it's not about the money, time የሚባል ነገር አለ፣ ጊዜ አለ። ከናንተ ጋር እዛ ቴንት ውስጥ እያደረን የምታለቁ ሰዎችን መስማት፣ ታሪክ መስማት፣ ማድመጥ አለ። አንዳንዱን እየወሰደ ማውራት አለ፣ የእናንተን ህመም መጋራት አለ። ያ እግዚአብሔር ዋጋ ይሰጠዋል። እግዚአብሔር እዚህ ምድር ላይ ኢየሱስ ክርስቶስ ራሱ ወርዶ በብር አይደለም ሰውን ያገለገለው፣ በጊዜ በእውቀት በማስተማር በማከም ነው ያሳለፈው። አንዳንዱ ሰው ላይ ቤተክርስቲያን ብር ዝም ብሎ የሚወረውራል። አንዳንዱ ደግሞ ሄዶ በጉልበቱ የሚያገለግል፣ በእውቀቱ የሚያገለግል፣ በጊዜው የሚያገለግላል። እና በተለይ ውጭ ሀገር ጊዜ ውድ ነው በጣም። ከዛ ውድ ጊዜ ቆርሶ አንቺን ማውራት መቻል ማለት የእውነት የእግዚአብሔር ሰው ነው ማለት ነው። አሉ ደግሞ ልባቸው ሩሩ ነው። አባትሽ ሳልደወልም እንዴ? አባቴ ያው ደውሎ ነበረ፣ ግን ደውሎ አላየሁትም። አጋጣሚ የሆነ ማስታወቂያ ልሰራ እዛ ጋር ነበርኩ፣ ግን ቴክስት ጽፎልኛል። ምን አለ? ቴክስቱ ያው ወንድም እንዳለኝ ነው የጻፈልኝ። ከየት እንደሆነ አልገለጸው። ወንድም አለሽ አለ? ወንድም አለሽ የሚል ቴክስት ነው። ምንድነው? አንድ ሴት ደውላልኝ ላንቺ ነግርሻለሁ እያልኩኝ ነበር። እሷ እኮ የበርሄ ባዮሎጂካል ልጅ አይደለችም። ታውቂያለሽ? ደውላ የበርሄ እኮ ባዮሎጂካል ልጅ አባቷ እኮ ሌላ ነው ብላኝ ነበረ። ታውቂያታለሽ? በፍጹም ደውዬላት ስልኳን አታነሳ ምናምን ነገር ሄደችኝ። የእሷ አባት አይደለም በርሄ ሳይሆን አሜን ባዮሎጂካል አባቷ ሌላ ሰው ነው፣ እሱ አሳድጓት ነው እንጂ ብላኝ ነበር። ስለዚህ ነገር ሰምተሽ ታውቂያለሽ? እኔ ሰምቼ አላውቅም። ጠይቀሽም አታውቂም? አይ አባቴ እንደሆነ ነው የማውቀው፣ ግን ምናልባት ደግሞ እንደዚህ ነገሮች ካሉ ያ ነው የምጠብቀው፣ ጠብቃለሁ። ባለፈውም ጠይቀሽ ነበር ለምንድን ነው እንደዚህ ያደረጉኝ፣ የሆነ ነገር ቢኖር ነው ብለሽ ነበረ። እውነት ነው። የሆነ አንዳንድ ጊዜ ልጆች ናቸው መስማት ማወቅ የለባቸውም ተብለው የሆነ የሚደበቅ ነገር አለ እና ያው አንተ ለዛ ደግሞ ዋጋ ትከፍላለህ። እና ምናልባት እንደዛ ካለ አባትሽ ምትለው ሰው በጣም ጥሩ ነው ሞቷል፣
የዛሬ ምናምን ዓመት ነው ሞቷል ያለችኝ ማለት ነው። እና በጣም ጥሩ ሰው ለምንድን ነው የምትወቅሰው? አይ እሷ እኮ ላይክ አባቷ እኮ አይደለም አልኩኝ። ልንግባባ አልቻልም ከኔ ጋር ራሱ በጣም ስሜት የሆነ ነው የምታወራው እና ልትረዳኝም አልቻለችም። እኔም ልረዳት አልቻልኩም። ላይክ በሰራም ቢዚ ስለመሆን ምናምን ማለት ነው። ግን አንቺ ጋር እጠይቅሻለሁ እያልኩኝ አልጠየቅኩም አክቹዋሊ ብዬ ነው። እኔ ጋር እስካሁን እንደዚህ አይነት ስልኮች የሉም። ተደውሎም አያውቅም ማለት ነው። ተደውሎ አያውቅም። እሱ ግን የደውለው ቴክስቱ ኮንሴፕቱ እንዴት ጥሩ ነው? የቅርታ ይዘት ነው ወይስ ምን አይነት ቴክስት ነው ቴክስቱ? ያው እንግዲህ አባት ብዙ ነገር ነው እኔ የሚያስብኩት። ወንድም አለሽ ማለቱ ምንድን ነው? ምናልባት ሳላገኘው የሆነ መልስ ሳይሰጠኝ የሚል ነገር እኔ ጋር ብዙ ነገሮች አሉ። ግን ያው እግዚአብሔር ፈቃዱ ሆኖ ደግሞ የሆነ ትንሽ ነገር ብሎኝ ቢሄድም ያኛው ሰውዬስ የሱ ጓደኛ ለቁማር የተሸጠሽበት ሰውዬስ እሱ ደውሎ ነበረ። ሪሊ? አዎ ትንሽም አግዞኛል በገንዘብ። አዎ ይቅራሹ? አዎ እኔ ቅርብየዋለሁ። ደውሎ ምን አለሽ? ደወለልኝ በጣም እያለቀሰ። አዎ እያለቀሰ በጣም አዝኖ። እዚህ አዲስ አበባ ውስጥ ነው የሚኖረው። ያው አሁን ባለትዳርና 4 ልጆች አሉት። በጣም ነው ያዘነው እሱ በዛ ሰዓት ያደረገው ነገርም አዝኖ ያው ለእናቴ ማገዝ እንደሚፈልግ ነው የነገረኝ። አንቺ ምን አልሽው? እኔ ምንም አላልኩትም። መጀመሪያ ያው ደንግጬ ነበረ፣ ምክንያቱም መጥፎ እንደሆነ ነው ማስበው። ግን ደግሞ አንዳንድ ያስተካከለችው ነገሮች አሉ መሰለኝ። አይሽ እንዴት ሰዎች ሰይጣን እንደሚጠቀም አሁን እሱኛ ኢንተርቪው ስናደርግ ራሱ እንደሌላ ሰው ሆኖ ያያል። ያኔ እንዳያስተውል እንዳያገናዝብ ራሱ ደግሞ የሆነው በህይወቱ ጠይቄሽ ነበር። ምን ሆኖ ነው በልጅነቱ አጣርተሽዋል ብያለሁ። ማንም ያልተረዳው አንድ ሰው ክፉ ነገር ሲያደርግ በውስጡ ብዙ ክፋት ስላለ ነው። እንደማናችንም ልጅ ሆኖ አልቅሶ የሚወጣ ሰው ነው። ግን ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማን ያዘዋል እሸቱ ሪትሪት ላይ ተሳተፉ። ከሰኔ 20 እስከ 23 በ0987 2090 አሁኑን ደውሉ። ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው። በውስጣችን የሆነ ነገር ሲሆን ነው ክፉ የምንሆነው። ሰው በራሱ መጥፎ አይደለም። ይሄ ነው ወቂ። ማንም ሰው ክፉ አይደለም። ማንም ሰው አጎትሽም ቢሆን ሰውን ግን አክሰስ የሚያደርግ የሆነ መጥፎ መንፈስ ይኖራል። እና አሁን ይሄ ሰውዬ አንቺ ላይ ያደረገውን ነገር እንደሌላ ሰው ሆኖ ሲመለከት የእሱን አለማወቅ ሲያይ ነው የሚያስለቅሰው። ሰዎች ይሄ የሰዎች ባህሪ ቢገባቸው ይሄ እኔ አሁን አንቺ ላይ ክፉ ብሆን በውስጤ ውስጥ ያለው መጥፎ መንፈስ ነው ክፋት የሚያደርግ። ቅዱስ ጳውሎስ ምን ብሏል መሰለሽ? የምፈልገውን አላደርግም፣ የማልፈልገውን ሳደርግ እገኛለሁ። እኔ የምፈልገውን የሚጠቅመኝን አላደርገውም አለ። ግን የማይጠቅመኝን ነገር አደርጋለሁ። ይሄን የማደርገው ግን እኔ ሳልሆን በእኔ ውስጥ ያለ ኃጢአት ነው አለ። አሁን ሰዎች ውስጥ ሆኖ ለሰዎች ክፉ ነገር የሚያደርግ መጥፎ መንፈስ አለ። ኢጎ ብዬ ያስተማርኳቸው ሪትሪቱ ላይ ማለት ነው። መጥፎ መንፈስ አለ። ሰው በነገራችን ላይ ደግ ነው። ከዚህ ሰውዬ ምንድን ነው የምንማረው? ያ እንደ አውሬ ያየነው ሰው ክፉ የሆነው ሰው በጊዜ ሂደት ውስጥ ግን እግዚአብሔር አምላክ ምናልባትም ደርሶለት ወደኋላ ተመልሶ አልቅሶ እንድጸልጅ። አሁን እኮ የሚያለቅስ ይመስላል እንዴ ያ ሰውዬ? አስበሽዋል? ስትነግሪኝ ገጸ ባህሪ የሚመስል አውሬ የሆነ ሰው ነው። ስሜት ያለው አይመስለኝም። እንግዲህ ታመሽ ተኝተሽ እንደተነሳሽ የረገጠሽ ሰው ነው። እና ምን አሁን ለምንድን ነው የሚያለቅሰው? አየሽ፣ እግዚአብሔር ቀየረው እና ራሱን ሲያይ ውስጡ ተነካ። ለሰዎች ተስፋ ንብረት ሰዎች ውስጡ ሲነካ ግን አልቅሶ ገንዘብ ሰጥቶሽ እንደገና ደግሞ ለእናትሽን መደገፍ ፈልጋለሁ ማለት መቻሉ ይሄ ለኛ ትልቅ ነገር ነው። ሰዎች ይቀየራሉ። አጎትሽም ቢሆን እግዚአብሔር እድል እየሰጠው ነው፣ እንዲቀየር እድል እየሰጠው ነው። በማናችንም መጎዳት አይደሰትም እግዚአብሔር፣ ደስ አይለውም። ባለፈውም ብዬሻለሁ፣ እድል እየሰጠ ነው። ለሱም ቢሆን አባቱ ነው፣ ለአንቺም አባቱ ነው እግዚአብሔር። ግን በጣም አስገረመኝ። ሌላስ ምን አለሽ? በጣም ይቅርታ፣ ያው እናቴም እንደዚህ መሆኗ አላወቅም ነበረ። እኔም እንደ ትምህርት እንደመማር የሆነ ወደ ውጭ እንደወጣሁ እንደዛ ነበረ የሚያውቀው። እና ያው እንደዚህ ሲያየኝ በጣም ነው ያዘነው። በጣም ማዘንም አለበት በጣም። ሰዎች አሁን ክፋት ውስጥ ያላችሁ ሰዎች ካላችሁ ቁም ብላችሁ አስቡ። ብዙ ዳሜጅ ሳታመጡ
ብዙ ሰዎችን ሳትጎዱ ንቁና ተመልከቱ። እናንተ ውስጥ ያለው መጥፎ መንፈስ ነው እንድትቆጡ፣ እንድትናደዱ፣ እንድትጣሉ፣ እንድትሰክሩ፣ እንድትዘሙቱ፣ እንድትዋሹ፣ እንድትሰድቡ፣ እንድትፈርዱ የሚያደርግ አሉታዊ ኃይል አለ በሪትሪታችን ላይ። ይህንን ኃይል ባህሪው ምን እንደሆነ ለተሳታፊዎች እናስተምራለን። ከሱ ተቃራኒ ያለውን መንፈሳዊ ኃይልንም እናሳያለን። እና የሰው ልጅ ብቸኛ ጠላት አንኮንሽስነስ ወይም አለማወቅ ነው ይባላል። ለዛ ነው ኢየሱስ እኮ መስቀል ላይ እየሰቀሉት የሚያደርጉት ነገር ትክክል ነው አይደለም፣ ግን ፈረደባቸው። ምንድን ነው ያላቸው? የሚያደርጉትን አያውቁም ነው ያላቸው። ለምን ቢያውቁማ እንዴት ያደርጋሉ? አያደርጉም። ስለዚህ ለዚህ ነው የሰው ልጅ ትልቁ ጠላት አለማወቅ ነው የሚባለው። እነዛስ እሺ ያገለሉሽ ሰዎች? ያው ያገለሉኝ ብዙዎቹም እንደዚህ ጎረቤት ጓደኞች ነበሩኝ ስማረ እና እነሱም አሁን ይደውላሉ። ብዙ ሰው ይደውላል። በጣም እንደዚህ እዚህ ቦታ አይመስለውም ሰው ይህን ያሳለፍኩም አልመሰላቸው። ከአጎቴ ጋር ጥሩ ህይወት ጥሩ ኑሮ እንደዛ ነው እንደዚህ በቃ በጣም እና ብዙ ሰው የሚያለቅስ ነው። በጣም የሚያለቅሱ ናቸው ብዙዎቹ። እና ያው የሰው ፍቅርን ነው ያየሁበት በጣም ማለት እነዛ ትናንሽ 1 2 3 የሚቆጠሩ ክፉ በእነሱ ነበር ሰው ማየው። እስር ቤት የነበሩ ሰዎች ደውለውልሻል? እስር ቤት የደወለልኝ የለም። እስር ቤት የነበሩ ፀጉርሽን የሚሰሩት እነሱ አልደወሉልኝ። አልተፈቱም እነሱ ግን? አይ የተፈቱም ነበሩ በሰዓቱ እኛ ጋር የቀሩም ነበሩ። አዎ የሴቶች እስር ቤት ግን እንዴት ነው? የእስር ቤት ጥሩ የለም ጥሩ ነው አይደለም፣ ግን ብዙ ትማራለህ። ምንድን የተማርሽው? ትልቁ ነገር የተማርኩት ምንድን መሰለህ፣ አንዳንድ ጊዜ ሰዎች ያለ ጥፋታቸው እዛ ጋር ምንም ሳታጠፋ በቃ የታሰሩ ሰዎች አሉ። አዎ ብዙ። አንዳንድ ሰዎች ደግሞ ስሜታዊ ሆነው ለትንሽ ቢታገሱ እኮ ያልፉታል። እንደዛ ብለው ደግሞ የገቡ አሉ፣ የሆነ ወንጀል ሰርተው ማለት ነው። እና እዛ ገብተህ ብዙ ነው የምትማረው። ያው ትምህርት በለው ትምህርት ቤት ነው። በጣም ትልቅ ነገር አወራሽ። ለዛ ነው አንዳንድ ጊዜ ዝም ብለን ራንደምሊ እስር ቤት ሄደን ሰዎችን መጠየቅ ያለብን። እስር ቤት ሄደን ወይን ቤቱ ሄደን ዝም ብሎ ታሪካቸውን አጣርተን ጠርተን ፍቅር መስጠት እንችላለን፣ ምግብ መስጠት እንችላለን፣ አይዞሽ ማለት እንችላለን። ዝም ብለን ማለት ነው። ይጨንቀናል። ከተማ ውስጥ መኪና ያለን ሰዎች እየነዳን ወይ ማዕከላዊ ወይ ቅሊንጦ ወይ የሆነ ቦታ እንሂድ፣ ዙዋ ያለን ሰዎች እንሂድና ቼክ አስደርገን የሆነ ዘመድ ለሌለው ሰው የሆነ ልብስ፣ የሆነ ጫማ፣ የሆነ ብር ብንሰጥ ያ ሰው ከእግዚአብሔር እንደተላከ ይገባዋል። በተለይ ኃጢአት ያለብን ሰዎች፣ የወደቅን ሰዎች እግዚአብሔር በገንዘብ በንብረት በልብስ በትዳር ባርኮን ግን ትናንትናችን የተበላሸብን ሰዎች ኃጢአታችን እንዲማር ብንፈልግ ልጆቻችንን ሄደን የማናቃቸውን ሰዎች ብንጠይቅ ያኔ ነው ትክክለኛ ነገር ያደረግነው። ነገ ሲፈታ ይረዳኛል ብለን የምናስበውን ሰው እሱን እንኳን አንጠይቅ። ወዳጃችን ራሱ መታሰሩ ሲታወቅ እንተዋለን። ሄደን ግን ብንጠይቅ አንቺ በነበረች ሰት ነው ድንገት መጥቶ የጠየቀሽ ሰው አለ? ቤተሰብ የለም፣ በፍጹም ቤተሰብ እንኳን የለም። ቤተሰብ የለም የሚጠይቀኝ። ከቤተሰብ ውጭስ? ከቤተሰብ ውጭ ግን ብዙ ነበሩ። እንዴት? በምን አውቀውሽ? እኔ ጋር የታሰሩ ዘመዶች። የእነሱ ቤተሰብ በቃ እያንዳንዷ ልብስም አንድ አይነት ነው የሚመጣልን የነበረው። ብዙ ነገር። ምን ይሰማሻል እንደዛ ሲያደርግ? ያው ደስታም ይሰማኛል፣ ሀዘንም ነበረ በሰዓቱ። ለምን ቤተሰብ አለኝ፣ ሙሉ ቤተሰብ አለኝ፣ ግን እዛ ጋር ደግሞ የሉም እና የእነሱ ስታይ ደግሞ የሆነ የሚሰማህ አለ። መጥቶ ቢጠይቁኝ ትያለሽ እና ግን እፈታለሁ ብለሽ አስበሽ ነበረ? ምህረት ሲደረግ? በፍጹም። ምንድን ነበር መጀመሪያ ከመፈታታችሁ ከስንት ቀን በፊት ነው የነገሯችሁ? ከ3 ቀን በፊት። መጥቶ ምን አላችሁ? መጀመሪያ ትምህርት ሰጡን። ማለት እንዳለ ሆነ የየወንጀሉ የሰራንበት ታይሞች። ያው የኔ እንኳን ብዙዎቹ የሚያዙን ናቸው። ለምን ያውቁታል፣ ያውቃሉ። ምክንያቱም በዛ እድሜ ትንሽ ነኝ፣ በጣም ትንሽ እና ስለሆነ በጣም የሚያዙን ናቸው። እንደዚህ ምክር ለመስጠት ምንም አታውቅም የሚባል ትንሽ ልጅ አለ አይደል? እንደዛ ነበር የሚያዩ። ጥሩ ፖሊሶችም ነበሩ። ከዛ ከ3 ቀን በኋላ ጅስት ውጡ ተባላቸው? አይ ውጡ ተዘጋጁ ተባልን። እሺ። ጽዳት ምናምን አለ፣ ልብስህ ምናምን። እሺ። ከዛ ያው ምሳ በላን፣ ምክሮች አሉ ተመከረን። ያው 8 ሰዓት አካባቢ ያው ወጣን። ውጡና ሂዱ ተባለ። እዚያ የነበሩ ሰዎች ምን ያህሉ እናንተ ስትወጡ? በጣም ያሳዝናሉ። እዛ ሲቀሩ አንተ የሆነ ስትወጣ ከበሩ እንደዚህ ስትወጣ የሆነ የሚሰማ ስሜት አለ። ፀሐይ አይታ ሰዎችን አይታ አታውቅም፣ አዳዲስ ሰዎች እንደዚህ እና ለብዙ ጊዜ ስለሆነ ስትወጣ በጣም ይሆን ሌላ ሀገር ነው የሚመስልህ። እና ልክ ስትወጪ ወዴት ነበር ለመሄድ ያሰብሽው? እኔ ወደ እናቴ።
ስለዚህ ቀጥታ ወደ እናትሽ ነበር የሄድሽው? አይደለም ወጣሁኝ። እነዛ ሰዎች ጋር እኔ ጋር የነበሩት የልደታ ልጆች ነበሩ 2 እነሱ ቤት ነው የሄድኩት። እሺ። እና እናታቸውን መጥታ የምታየኝ የምትስመኝ ነበረች በሰዓቱ። በቃ እዛ በታሰረች ሰዓት? እሺ። እና ቀጥታ እነሱ ጋር ሄድኩኝ። ደስ የምትል እናት፣ ትልቅ እናት ናት በጣም። ልጆቿ ተፈተዋል? አንድ ላይ ነው ሄዳችሁት? አንድ ላይ ነው ሄድን። ኦኬ። እነሱ ጋር አድሬ ከዛ እነሱ ናቸው ሁሉ ወጭ ችለው የላኩኝ። ከዛ ስትሄጂ? ሲሄድ ያው ሌላ ነገር ጠበቀኝ። እዛ ደግሞ እናቶች ግን እንዳዩሽ ነው የወደቁት በቃ? ከዛ በኋላ እስካሁን ድረስ በቃ ምንም አልነቁም? ምንም በቃ ታያለች፣ ታለቅሳለች፣ ግን ከዛ ውጭ አታወራም። መቼ ነው ወደ አዲስ አበባ ልታመጧት ያሰባችሁት? ያው በቅርቡ አሁን ክረምት ሳይገባ ተብሎ ያው ጸበሉ ምንድነው እያለች ነው። አሁን በእግዚአብሔር ጋር በቅርቡ ትመጣለች። የት ነው የምትወስዳት? ወደ ሆስፒታል የምትወስዳት እየፈለጋችሁ? ያው ሕክምና ምንድን እንደሆነ ችግሩ እግዚአብሔር አምላክ ከፈቀደ እኔ ራሱ አገኛታለሁ። እሺ፣ ደስ ይለኛል። እና በእርግጠኝነት ደግሞ እዚህ ቦታ ለ2 ከእናታችሁ ጋር ቁጭ ብላችሁ እግዚአብሔር እንዳለ እንደምትመሰክሩ ተስፋ አደርጋለሁ። ሰውነቷን የፈጠረው እግዚአብሔር ነው። የሚያስተነፍሳት እግዚአብሔር ነው። ልክ አንቺን ተኩሶ እንደዚህ እንዳሳመረሽ፣ ቆንጆ እንዳደረገሽ እሷንም በሆነ መንገድ እየፈተናት ሊሆን ይችላል። ነገ ተነስታ ለብዙ እናቶች፣ ሴቶች እንድትመሰክር ማለት ነው። ከእህት ወንድሞች ጋር ትደዋወያለሽ? ትንሹ ወንድሜ ለትንሽ ያው ድብርት ውስጥ ነበረ፣ ታሞ ነበረ። አያቅማ ያው እህቴ ታውቃለች ያለው ነገር ትልቅም ስለሆነች፣ እሱ ግን ይህንን በደል እንደደረሰብኝ ምንም በፍጹም አያቅም ነበረ። ሩጦ በመጀመሪያ በራፍ የከፈተው እሱ አይደለም፣ እሷ ናት የከፈተች። እና ማለት እንደዚህ ካጎቴ ጋር ያሳለፍኳቸው ነገሮች፣ እስር ቤት ላይ እንደገባው እነዚህን አያቅም። እና ትምህርት ቤት ሆኖ ነው የሰማው። እህት እኮ እንደዚህ ምናምን አየናት እንደዚህ ያለቀሰች ምናምን ሲለው በቃ ቪዲዮን አየው። በጣም እና ያው የዛሬ ልጆች ደግሞ ለሁሉም ነገር ቅርብ ስለሆኑ አሁን ግን አጽናናሽው? አይዞ ጠንክር ያለው ሰላም ነኝ አልሽው? እንዴ ስስቅ ራሱ በቃ እነሱ ራሱ ደስተኛ ናቸው እግዚአብሔር ይመስገን። እና በዚሁ ደግሞ ወጣቶች በተለይ አሁን እኔ ጋር የሚደውሉት ወጣት ናቸው ብዙ ጊዜ የሚደውሉ እና ከነሱ መሀል ውስጥ አንዱ የ30 ዓመት 29-30 አካባቢ የሚደርስ ነው እና ለአባትና እናቱ የመጀመሪያ ልጅ ነው እና ብዙ ነገር ያደርጉለታል። አይታየው በፍጹም የሚያደርጉለት። የእኔ ኢንተርቪው ሲሰማ ክለብ ውስጥ ነበር የሰማው። ምንም ሰው የሚንቅ ሰው የሚጠላ ሰው እና በአጋጣሚ ሆኖ አየው። ምን ልሰራ እንደገባሁ ራሱ አላቅም አለ። ክለብ ውስጥ ቁጭ ብሎ እየጠጣና ማን ያዘርሽው? ክለብ ውስጥ እየታየን ነው። ጌታ ሆይ ተመስገን፣ አመሰግናለሁ። መቼ ነው የምደርስላቸው እያልኩኝ ሁል ጊዜ ቢሮ ቁጭ ብዬ ከክለብ እንትን የሚሉ ሰዎች እንደው መቼ ነው የምደርስላቸው እያልኩኝ ነበረ። that's a good news። እግዚአብሔር ሆይ ተመስገን። እሺ። እና አየሁት አለ እና ሌሊት 6 ሰዓት ምናምን አካባቢ ነው የደወለልኝ። እያየ ከዛ ሳይጨርስ ነው የደወለልኝ። ደወለና ያው ትንሽ ጠጥቷል። እኔ የሆነ ወይ ሊቀልድ እንደዛ መስሎኝ ዘጋበት። እንደገና ደወለ፣ አላነሳውም። ደወለ እና ሲደጋገም አነሳው። አወራሁት። ምንድነው ስለው በጣም አለቀሰ። በቃ ግን ደግሞ ያው የመጠጡ ነገርም አለ፣ ጩኸት ይሰማል፣ ብዙ ነገሮች አወራሁት ያለው ነገር እና በጠዋት 12 ሰዓት ደወለልኝ ማለት ነው። ሲነጋ በቃ ቻው ምናምን ብሎ ዘግቶ ጠዋት ላይ ደወለ፣ አወራኝ። ያለበት እሱ ራሱ ምን ውስጥ ነው ያለው? ሱስ ውስጥ ነው። በጣም የሚያስጠላ ህይወት ነው ያለው። ጥሩ ቤተሰብ አለው፣ ግን ደግሞ እሱ መጥፎ ላይፍ ላይ ነው ነው። በጣም ውድ መኪና አለ፣ ብዙ ገንዘብ አለ፣ ግን የሚጫወተው ያው ሱስ ላይ። ከዛ በኋላ አሁን እግዚአብሔር ይመስገን ቤተክርስቲያን ይሄዳል። ከዛ በፊት ምንም አያውቅም። የት ነው ምንም። ለቤተሰቦቹ በጣም አስቸጋሪ ነበረ እና አሁን ጥሩ ሁኔታ ላይ ነው ያለውና ያው ደስ ይላል። በአንተ ምክንያት አንድ ሰው ማዳንና በጣም ነው ደስ ያለኝ። አሁን እኔ ክለብ ውስጥ ሄጄ ባስተምር ራሱ አይሰሙኝም። በጠርሙስ ብሎ ነው የሚያባሩኝ። ግን እግዚአብሔር መንገድ ስላለው ማዳኛ መንገድ ስላለው በአንቺ በደካማው በኩል አድርጎ ታሪክሽን በመናገር ብቻ በቃ ወደ ህይወቱ ብርሃን እንዲመጣ አድርገሻል። አየሽ እግዚአብሔር አሰራሩ ምን እንደሆነ። እናትሽንም እንደዛ ነው የሚያደርገው። አንቺ ማመን ብቻ ነኝ። ግን ይበልጥ ደግሞ መማር የሚፈልግ ከሆነ እናንተም መማር የምትፈልጉ ከሆነ አንተም ሪከመንድ አድርጊው። ነገርሽ ስለ ሪቲቱ በጣም
ይፈልጋል። ንገሪው በቃ the time is now። ብዙ ሰዎች እንሄዳለን ይላሉ። አሁን ሂዱ። እውነት ነው። መቺኩም አይቁም አታቁም። ድሮ ሴሚናር እንሰጥ ነበር እዚህ ከተማ ውስጥ በየሳምንቱ ነፃ ሴሚናር። አሁን ግን አንሰጥም። ሪትሪቱን መች አቁመን እኛ ወደ ሌላ ስኬል አፕ እንደምናደርግ ማንም አያውቅም። አንድ ቀን ሄዳለሁ። አሁን ሂዱ ሰዎች፣ አሁን ሂዱ። ልባችሁን አታደንድኑት። ይሄ የህይወት ጥሪ ነው፣ የነፍስ ጥሪ ነው። ይሄው የምታቋት ልጅ ደርሳ መታ እዚህ ፉቴጁ ላይ እንደምትመለከቱት ደስተኛ ሆና ተመልሳ እያወራች ነው። ላይፍ ከዛ በኋላ ሌላ ነው የሚሆነው። ደጋግመው የሄዱ ሰዎች አሉ። በጣም ደጋግመው። እኔም በዚሁ አጋጣሚ እንደዚህ ውጭ ሀገር የሚኖር ነውና ከዛ ከመጣ በኋላ በቃ የሆነ ማወራቸው ደስ ብሎኝ ነገሮች ነውና በቃ መድገም አለብሽ ብሎ አለ። እሺ እና መሄድ አለብሽ ሁለተኛ ደግሞ ብሎ። ዋው መጀመሪያ እኛን እንግዲህ ስፖንሰር ያደረግናት፣ አሁን ግን ደግሞ ደስ ያለሽ ነው የምትሄጂው። በጣም ዋው እግዚአብሔር አምላክ ይመስገን። ደጋግሞ የሄዱ ሰዎች አሉ። እኔ ለ18ኛ ጊዜ ሄጃለሁ። እንዴት ደስ እንደሚለኝ ልነግርሽ አልችልም። በጣም ድምጼ ሲዘጋ ነው እናንተን የሚያስተማርኩት። ስለዚህ ልሻላ በቃ ድምጼ እስኪቀየር ድረስ ማለት ነው። ደስ የሚል ባች ነው ደግሞ የተባረከ ባች። ሁሉም ባች ደስ ይላል። የእናንተ ደግሞ ግን በጣም ይለያል። እኔ እንጃ እግዚአብሔር ጸሎቴን ሰማኝ መሰለኝ። ምክንያቱም ከባድ ስራ ስለምንሰራ ከሰይጣን ጋር ውጊያ ስላለ በቃ እኔ የእናንተ ጭራሽ ባይበተኑ ብዬ ነው፣ እንዳይበተኑ ባካ እንዳርጋቸው ብዬ ነውና እንደዚህ ስትይ ደስ ይለኛል። እና መቼ ነው የምንሄደው? ራይት ናው። እኛ ብዙ ምንሰራው ስራ አለን። ባይዘወይ ብዙ ገንዘብ የሚያስገኙ ነገሮች አሉ። ያን ስራ ትተን ነው የምንሄደው። እኔ ልቤ ወዶት ደስ እኔ ብቻ ነው ቲሞቼ በሙሉ ደስ ብሏቸው የሚሳተፉበት ነው። እኔ በተለይ በቃ ከዓመት በዓል በላይ ነው ደስ የሚለኝ። ከሰርግ በላይ የሆነ ሰርግ አለብህ ቢባል ከዛ በላይ በጣም አላቃቸውማ እነማን እንደሚመጡ ኬት እንደሚመጡ። ግን የማውቀው አንድ ነገር ነው፣ ሰይጣንን አሸንፈው እግዚአብሔር አምላክ ረድቷቸው እንደሚመጡ አውቃለሁ። እና እዛ ጋር ሳስተምር ራሱ ምንድን ነው ማስተምረው ፍሎው እንዲያደርግ ነው ማድረገውና ይሄ በጣም ፓወርፉል ነው። ሌላስ እንደዚህ ረዳሻቸው ሰዎች አሉ? ብዙዎች በቃ ጓደኛ ነው የሚል ብዙ ከምልህ በላይ ማርታ ጓደኛ ይሁን ይሻል በጣም እና ምን ታያቸው? ለሁሉም ጓደኛ መሆን አይቻልም አይቻልም። ግን ያው ደስ ብሎኝ አንዳንድ ነገሮች ማወራቸው ሰዎች አሉ። በጣም ብዙዎች ከውጭ ልብስ ሽቶ ሳይቀር የሚልኩ በቃ ይልኩልሻል። እግዚአብሔር ይመስገን። አሁንም መረዷት ሰዎች ካላችሁ ደውሉና እርዷት። በጣም መደገፍ ያለባት ልጅ ናት። ግን አንቺም ጎበዝ ነሽ። በጣም መልካም ሴት ነሽ። በእውነት በጣም መልካም ሴት ነሽ። ያ መልካምነትሽ ነው ሰይጣን እንዲያነጣጠርብሽ ያደረገብሽ። ግን ተስፋ ሳትቆርጪ ደግሞ እስከዚህ መምጣት ቀላል አይደለም። የእግዚአብሔር በረከት ነው። ሰዎች ቢታገሱ እላለሁ። በጣም አይደል? እውነት ነው። ያው እንቸኩላለን በጣም እና ያው ትዕግስት የራሱ ቀን አለው። የሆነ ሲሆንብን ደግሞ የራሱ ዓላማ አለው። አንተም በዚህ ሰዓት አንዳንድ ጊዜ ገንዘብ አይደለም ለሰው ልጅ የሆነ የሚያዳምጥህ ምንድን ነው ችግርሽ፣ ሀዘንሽ ምንድን ነው? እስቲ ልስማሽ፣ አውሪኝ፣ ተንፍሺው፣ ቀለል ይበልሽ የሚል ሰው ያስፈልጋል። እና አንተ ደግሞ ያ ጆሮህ ክፍት አድርገህ እስቲ ልስማሽ ሰው ነበር የምፈልገው። ያው ቀና ብዬ ራሱ መሄድ የማልችል ሰው ነበርኩና አሁን እግዚአብሔር ይመስገን የሆነ ደግሞ ከእግዚአብሔር በታች አንተን አመሰግናለሁ። ሙሉ ቲሞች በጣም እኛም በጣም ነው የምናመሰግንሽ። ገና ጅማሬው ነው ያየሽው። የሚመጣውን ደግሞ ምን እንደሆነ አታቂ። አሁን በዚህ በፊታችን ባለው ሪትሪት ምን እንደምታገኝ አታቂም። ሌላ ደግሞ ያልታከመ ፓርት ሌላ ደግሞ ይታከማል። ከአንቺም አእምሮሽን ክፈች። በጣም ይቅር የምትይ ሴት ሁኚ። ይቅር ማለት ልብን ማጽዳት ማለት ነው። እንደዚህ እያሳደደሽ ጸሎት አድርጊለት። ለሱ ላይዋጥ ይችላል። ለምንድነው ጸሎት አይደል? ጸሎት አድርጊለት። እግዚአብሔሩ ልቡን መልሰው ባለበት የተረጋጋ ሕይወት የሚኖር አድርገው ወደ አንተ መልሰው ብለሽ ጸሎት ስታደርጊ እግዚአብሔር እየጠበቀሽ ይመጣል። ዓላማሽን ማወቅ መቻል አለብሽ። አየሻውን እየተጠቀመሽ ነው እግዚአብሔር። ዝም ብላ ማስታወቂያ የምትሰራ ብር የምትወስድ ሴት ሳትሆን ደግሞ ታሪክሽን እየተናገርሽ እኔ እንደዚህ ከዚህ ውስጥ ወጥቼ ይቅር ብዬ ተባርኬያለሁ እና እግዚአብሔር ላይ አታማርሩ፣ ትዕግስተኛ ሆኑ።
ተቀበሉ እያልሽ ይዘትሽ የሰው ህይወት የሚነካ ለማድረግ መሞከር መቻል አለብሽ። አሁን አንድ ሰው ዝም ብሎ ቢያወራ አያምርበትም። እኔ በጣም በህይወት የተሰቃየው ሰው ነው። የቱ ጋር ተቀየርኩ ልንገርሽ። ለምን ተሰቃየው? ለካ የተሰቃዩ ሰዎችን እንድረዳ ነው እግዚአብሔር። አስቢ፣ እንዳንቺ አይነት ሌላ 17 ግሩፕ አስተምሬያለሁ። አሁን 19ኛ እያስተማርኩኝ ነው። ለምን ሲባል ሲገባኝ ማለት ነው። ገባኝ። ማማረር አቁሜ በችግሩ ውስጥ የታሸገውን መልካም ነገር ያዝኩ። ዓላማ ያደረግኩት የኔን ችግር የነበረውን እግዚአብሔር እርዳኝ፣ ከዚህ ችግር አውጣኝ። እንደዚህ አይነት ችግር ውስጥ ያሉ ሰዎችን እረዳቸዋለሁ። ረዳኝ። ሲረዳኝ ወድጄ አይደለም እግዚአብሔር ምለው ስለረዳኝ ነው። እዛ እናንተን ጫካ ውስጥ እናንተን በዶርዜ እናንተን ያስተማርኳችሁ ሐዋሳ ላይ ያደረግኩት ነገር በሙሉ እኔ እግዚአብሔር ያሳየኝ ያስተማረኝ ነው። ከኔ ተርፎ ነው ወደ እናንተ እየመጣ ያለው። እኔ ያንን ነገር ባይሰጠኝ፣ እኔ ባያስተምረኝ፣ እኔ ባያነቃኝ፣ እኔ ገንዘብ እውቀት ጥበብ ባይሰጠኝ እንዴት ወደ አንቺ አደርሳለሁ? ስለዚህ እግዚአብሔር የሚሰጥሽ ነገር በሙሉ ለነዛ ለተጨነቁ ሰዎች እንድትደርሽላቸው ነውና ራስሽን ማዘጋጀት አለብሽ። እንዴት ነው የምታዘጋጀው? መኖርን አሁን ነው ማየት የጀመርኩት። እግዚአብሔር እንዳለ በቃ እንደ አዲስ ነው የተወለድኩት። ነገን እንዳይ ነው ያስተማረኝና በቃ አፍርሶ ነው የሰራኝ። ለኔ በህይወቴ ዘመን ስቄ አላቅም። ለብዙ ዓመታት ወንድምና እህት አገኘሁበት። እግዚአብሔር እንዳለ አየሁበት። የለም ነበር የምለውና አገኘሁበት። እንቅልፍ ተኝቼ አላቅም። እዚህ ከመጣ በኋላ እንቅልፍ ጀመርኩኝ መተኛት። ውስጤ ደስታ፣ መሳቅ፣ ፈገግ ማለትን አየሁኝ። በጭንቅላታችሁ እንደኔ ችግር በተለይ ያጋጠማችሁ ፋርማሲ መሄድ አያስፈልግ፣ ሕክምና መሄድ አያስፈልግም። ሁሉ ነገር እዚህ ጋር አለ። ስቃችሁ ደስተኛ ሆናችሁ ነው የምትመለሱት። ተማሪ ሴት ሆኚ በተለየ መንገድ ለመማር ሞክሪ። አሁን ቅድም ስለ ቶክሱ ያወራሽው ነገር ትልቅ ነገር ነው። አልረሳሁትም። ሁለተኛ ጊዜ ደገምኩት አሁን ስናገር ማለት ነው። አት ዘ ሴም ታይም ብዙ መረጃዎችን እግዚአብሔር ይነግርሻል። መንፈስ ቅዱስ ይልክልሻል። በስብከት ሊሆን ይችላል፣ በፖድካስት ሊሆን ይችላል። የምትማሪያ ጻፍ አድርገሽ ያዥ። እኛ እዚህ በፖድካስት ተማሪ። ከዛ ሰዎች ሲደውሉ ምክር ትሰጫለሽ ማለት ነው። ከዛ ብትፈልጊ አጠር አድርገሽ ቪዲዮ በዩቲዩብ በቲክቶክ ትለቂያለሽ፣ በኢንስታግራም ትለቂያለሽ፣ በፌስቡክ ትለቂያለሽ። ያቆሻል። ኦልሬዲ ሰዎች ልባቸው ውስጥ ተንሻለሽ። ያነቃቃል ታሪክሽ። ይሄ ቪዲዮ ምን ያህል ሰዎችን ሊለውጣቸው እንደሚችል እንዳትጠይቂ። ባለፈው አለቀስሽ አዩ፣ አሁን ደግሞ ዳንሽ አዩ። በቃ ደስ ይላቸዋል። እነዚያ ያለቀሱ ሰዎች በሙሉ እንባቸው መሬት እንዳልወደቀ፣ ጸሎታቸው ጸራሪያም እግዚአብሔር ፊት እንደደረሰ፣ አምላካቸው እንዳለ በአንቺ መኖር ያረጋግጣል። እኛ እኮ መጽሐፍ ቅዱስ ላይ እኮ ወይም ሌላ ሃይማኖት መጽሐፍ ላይ እኮ የሆነውን ነገር ተነግሮን ነው ያየን። አሁን ደግሞ በአይናችን ያየነው አለ። ይሄው ማርታ የምትባል ሴት በጣም እግዚአብሔር የለም ብላ በጣም የተገፋች ሴት ግን በስተመጨረሻ ደርሶላት አይቻለሁ፣ ለእኔም ይደርስልኛል ይላሉ ሰዎች። ያ ልጅ ሀብታም ልጅ ገንዘብ ኖሮት ምናምን የጠፋው ልጅ ግን ከአንቺ ሰምቶ ማተብሽን አይቶ ቤተክርስቲያን መሄድ ከቻለ ትልቅ ሐዋርያ ስራ ነው እየሰራሽ ያለሽ። ባትሰብኪም እንኳ ስራሽን ግን እያየ ሰው ወደሆነ መንገድ እየመጣ ነው ማለት ነው። ስለዚህ መማር አለብሽ። ሰውን የሚያስተምረው ፈጣሪ ነው። ገብቶሻል? መጽሐፎች ይልካል፣ ስብከቶች ይልካል፣ ሰዎች ይልካል። ከዛስ ለሰዎች ማዳን ትጀምሪያለሽ። ገና ሚሊዮን ሴቶች አሉ እንዳንቺ የተጎዱ፣ በጣም ሚሊዮን ብዙ ሰዎች አሉ። ራስ ወዳድ አትሁኝ። አንቺ ተለውጠሽ አንቺ አድገሽ እናገባኝ ብሎ የሚኖር ሰው አትሁኝ። ኢትዮጵያን የገደሏት እነማን እንደሆኑ ንገርሽ። እግዚአብሔር ደርሶላቸው ለሰው ያልደረሱ፣ እግዚአብሔር ገንዘብ ሰጥቷቸው፣ እውቀት ሰጥቷቸው፣ ሰላም ሰጥቷቸው፣ ከችግር አውጥቷቸው ለእግዚአብሔር ብለው ሰዎችን ያላዳኑ ለአንቺ የደረሱልሽ ሰዎች አሉ። እግዚአብሔር ይባርካቸው፣ እግዚአብሔር ይድረስላቸው። አሁንም ሪትሪት መሄድ ያለብሽ ብሎ የሚከፍለው ሰው እግዚአብሔር እጥፍ ድርብ አድርጎ ይክፈለው። አለመክፈል ይችላል፣ አለመላክ ይችላል። እኛም ባይዘወይ ስፖንሰር አለማድረግ እንችላለን። ለምን እናደርጋለን? እግዚአብሔር ከሰጠን ነው። እግዚአብሔር ከሰጠን ውስጥ ለአንቺ አጋራ። ተባረክንበት። ያን አስቢ። ትልቅ ታምር ነው በአንቺ መድኃኒዓለም የሚያደርጉት። ገና ትልቅ ታምር ማለት ነው። ትልቅ ቦታ ደርሰሽ ብዙ ሰዎችን ታደኛለሽ። በጣም ብዙ ሰዎችን የተመረጥሽ ይመስለኛል። ስለዚህ ራስሽን አዘጋጅተሽ ንግግር መለማመድ፣ ቪዲዮ መቅረጽ መለማመድ፣ ገንዘብ አያያዝ መለማመድ፣ ስለ ትዳር ማጥናት። እንዴት ነው ለማግባት አላሰብሽም? እንዲ እንኳን ገና ነኝ። ታስቢያለሽ፣ ግን ወደፊት አግብተሽ መውለድ ግን ትፈልጊያለሽ። በቃ ራስሽን ማዘጋጀት እና ደግሞ እንዴት እኔ የኔን ስትራቴጂ ልንገርሽ። ሰዎች ሲደውሉልኝ ችግራቸውን ሲነግሩ ችግራቸው ምን እንደሆነ ማወቅ ጀመርኩኝ ማለት ነው። አሃ የትዳር ችግር አለ፣ የሱስ ችግር አለ፣
ገንዘብ ይዞ ሰላም የማጣት ችግር አለ፣ በልጅነት የመበደል ችግር አለ፣ የመደፈር ችግር አለ። ስለዚህ የመደፈር ችግር ላይ ያለች ልጅ እንዴት ልርዳት? የትዳር ችግር ስለዚህ የምትማሪው የምትጠይቂው ጎግል የምታደርጊው ከችግራቸው እያየሽ አንቺ ጋር ከሚደውሉ ሰዎች መፍትሄ ትፈልጊያለሽ ማለት ነው። ይሄን አይነት ኮንቴንት የምትፈጥሪ ከሆነ አየሽ አንድ ሰው ከጨለማ ወጣ በብርሃን ሆና ጨለማ ያሉ ሰዎችን ወደ ብርሃን የምትወስድ ሴት ሆነሽ ማለት ነው። አየሽ በቃ አሁን ስለዚህ ነው ገንዘብን ታገኛለሽ፣ ማስታወቂያ እየሰራሽ ነው። ስራሽ ደግሞ ከገንዘብ በላይ ሰዎችን እያዳንሽ ነው። ስራ አይደለም እርካታ ነው ያለው። ከዛ ምን ትፈልጊያለሽ? ገብቶሻል? ህይወትሽ እየተባረከ ይመጣል ማለት ነው። በዚህ እኛ የምንረዳሽ ነገር ካለ እንረዳሻለን። ልምድ ስላለን ቲሞችም አሉ በጣም ይረዱሻል። በጣም ነው ደስ ያለኝ ስላወራሽ። የምትይው ነገር ካለ በጣም ነው የማመሰግነው። ከምን በላይ አንተም ብዙ ሰዎችም እንዳመሰግንህ ብዙ የሚያወሩኛሉ እና ይሄ የምታወራቸው እያንዳንዷ ነገሮችን በቃ ያው መድኃኒት ነው እና እግዚአብሔር ያክብርልኝ። ይሄን ማለት ፈልጋለሁ። Thank you so much። እግዚአብሔር አምላክንም እኔ ከልብ አድርጌ አመሰግናለሁ ስለሰማን ስለደረሰልን እንደው ስላልተወን መተው ይችል ነበር ግን ስላልተወን ከሁሉ በላይ ሰላም ስለሰጠን በጣም ነው የማመሰግነው። በጣም ኢሞሽናል የሚያደርግ ነገር ስለሆነ ምክንያቱም ያንቺን ችግር አይቶ ሰው ሊሰበር እኔ እሰበር ነበር እግዚአብሔርን ባላቅ ግን ደርሶልናል። ከሱ ደግሞ አልፎ ልጆቹ አሉ የተባረኩ የተቀደሱ ሳይንቁን አምነው ታሪካችንን አንዳንዶቹ ደውሎ ታሪኳ የውሸት ነው ምናምን ነገር ይልሻል፣ አውቃ ነው ምናምን የምታወራው ይልሻል። ግን እኔ እያነባሽ እኮ ከካሜራው ፊት እኮ ብዙ ሰዓት አውርተናል እኮ አይደለ? ብዙ ጊዜ የምናቀርባቸውን ሰዎች ብዙ ቀርጸን ያላስተላለፍናቸው ሰዎች ይኖራሉ። እግዚአብሔር ተው ያለንን ማለት ነው። ደግሞ እንደዚህ ቀርበን አወራለሁ እኔ ከማንም በላይ ሰው ወረቀት ምናምን ስላመጣልኝ አይደለም ማምነው እግዚአብሔር ይነግረኛል። ግን ደግሞ ሪትሪት ሄደን ያን ሁላ ስታድግሽ ያን እንባ ስታፈሽ ያን ሁላ ስታድግ እያየው ነው እና ይሄ መባረክ ነው። ክለብ ውስጥ ሰው ያንቺን ታሪክ አየ ማለት እኮ በቃ ትልቅ ወንጌል እኮ ነው። ይሄ ትልቅ ነገር እኮ ነው። ይሄ በእውነት እኔ ተስፋ ሰጥቶኛል። ተስፋ ሁሉ እንደዚህ አይነት ነገር እንድንቀርጽ ከፖድካስቱ የበለጠ እንደዚህ አይነት ነገር እንድንቀርጽ ሰው እንዲሰማው እንዲማር በጣም እየጣርን ነው። አንዳንድ ሰዎች ሞኝ ነው እንተንፍስ ሾና ላይ ፖድካስት ነው ማየው ይላል። ማየት ያለብን ተንፍስን ነው። ብዙ የእግዚአብሔርን ስራ ታያለ። እንዲሁም ከዛሬ ጀምሮ እናስተምራቸዋለን፣ ሪትሪት እንወስዳቸዋለን፣ መተን እንደገና እናወራቸዋለን ያለውን ቼንጅ ማለት ምክንያቱም ሰዎች በጣም ነው የሚቀየሩትና ስለዚህ እግዚአብሔር ልጆች ሆናችሁ የረዳችሁ ሰዎች ውድ ከሆነ ጊዜያችሁ ገንዘባችሁ አውጣችሁ ያገዛችኋት ሰዎች የተባረካችሁ ሆኖ በሷም ብቻ አይደለም ለብዙ ሰዎች የረዳችሁ አላችሁ። ትልቁ ነገር ጸሎት ነውና በጸሎታችሁ በጣም በጣም አስቡ። ከዛ በተረፈ 18ኛውን ዙር የሪትሪት ባች በጣም በጣም ላመሰግን ወዳለው አንቺንም ሌሎች የተጎዱ ልጆችንም የሚደግፉ እንደናት ያሉ በጣም የሚገርሙ ሰዎች ናቸው። እኔ በእውነት ኢሞሽናል ነው ያደረጉኝ። አልደከመኝም። አውቼ አስተምሬ ምን ብዬ አልረካውም። የተባረካችሁ ናችሁ። አይ ካን ፊል ኢት። ገና ስለእናንተ ባች ሳወራ ውስጤ ይነዝረዋል እና በጣም የተባረካችሁ ናችሁና ለእናንተም በጣም ላመሰግን ወዳለው። በተለይ ሄዳችሁ እሷንም ሌሎችንም ለምትጠይቁ ሰዎች እግዚአብሔር አምላክ ይክፈላችሁ ነው የምለው። እንዳታቆሙ መፋቀራችሁን መዋደዳችሁን ኢነርጂያችሁን ይዛችሁ ቀጥሉ። ከኛ የምትፈልጉት ነገር ካለ እኔም ቲሞቼም እናንተን ሰርቭ ለማድረግ ሬዲ ነን። 19ኛዎቹ ደግሞ ካላችሁ የተዘጋጃችሁ እባካችሁን ኑ። ያወራችሁን ነገር ኑና ሞክሩ፣ ቴስት አድርጉ፣ ራሳችሁን አክሙ፣ ኃይላችሁን አገኙ። መፍትሄ አለ፣ መንገድ አለ። እናንተ የማታውቁት ሌላ አዲስ ሲምፕል መንገድ አለ። ኑ አዲሱን የህይወት ብርሃን አግኙ ነው ምንላችሁ። በጣም ስትመጡ ጸሎት አድርጋችሁ የምታምኑትን አምላክ በሃይማኖታችሁ ጠይቃችሁ ነው። እኛ ያለንን እንሰጣችኋለን። በእርግጠኝነት ሰኔ 20 ላይ የተገናኘን ሰዎች ሰኔ 23 ላይ ሌላ ሰዎች እንደምትሆኑ በጣም እኔ 100% እርግጠኛ ነኝ። በ0987 2920 ወይም በ0944 36 34 31 ላይ ደውሉና የሪትሪቱ አባል ሁኑ። ቴንክ ዩ ሶ ማች ማርታ። በጣም ነው አመሰግናለሁ። እግዚአብሔር ይስጥልን።